ጭንቀት ነው። ሁለት አይነት ጭንቀት ነው ያለው። እኔ አንዳንድ ጊዜ እኛ ጋር ለምክር የሚመጡ ምክንያታዊ ጭንቀት ያላቸው ሰዎች አሉ። ለምሳሌ ለልጁ ዳቦ ያጣ ሰው ቢጨነቅ እኔ ምክንያታዊ ነው ብዬ አስባለሁ። ለልጁ ትምህርት ቤት ምን ልክፈልለት፣ ቢታመም እንዴት ላሳክመው፣ ምን ልብላ፣ ምን ልልበስ፣ የት ልደር የሚል ስጋዊ ጭንቀት ያለበት በሃይማኖት ያልጠነከረ ሰው እኛ ጋር ለምክር ይመጣል። ከቻልን ያለንን እንለግሳለን፣ ትንሽም ብትሆን። ካልቻልን ደግሞ ያለው እንዲለግሰው እንረዳዋለን። ይሄ ምክንያታዊ ጭንቀት። እኔ የሚገርመኝ ሁሉም ነገር ተትረፍርፎ የጎደለ ሳይኖር በልጅ ተከቦ ብቸኝነት የሚሰማው ምን የመሰለ ቤት ሰርቶ እንደ በረንዳ ዳሪ የሚበርደው ምን የመሰለ መኪና እየነዳ በኮረኮንች የሚሄድ የሚመስለው ላዩ አምሮ ውስጡ ባዶ የሆነ ባንክ ቤት ገንዘብ አከማችቶ በእውነቱ ከቦረስታው ያልተሻለ አስተሳሰብ ያለው ሰው ነው እኔ ጠበል መሄድ አለበት። አንዳንድ ሰው አዲስ አበባ ሲጨንቀው ብድግ ብሎ ዱባይ ይሄዳል። እሱ መፍትሄ የለውም። ጭንቀቱን ትኬት ሳይቆርጥ ጭንቀት ተጎኑ ተሳፍሮ ዱባይ ሄዶ ጭንቀቱ ተዝናንቶ እቤቱ ሲመጣ አልጋው ላይ እንኳን ደህና ገባን ይላል። ጭንቀቱ የዘመናዊ ተማሪ በሆነ ክላስ ብገባ የሰው መሰረታዊ ፍላጎት 3 ነው ብዬ አላስተምርም። የስጋ መሰረታዊ ፍላጎቱ 3 ናቸው ብዬ ነው የማስተምረው። ምክንያቱም ሰው ማለት ማንና ማን ተዋህደው ነው? ነፍስና ስጋ ተዋህደው ነው። ስለዚህ ሰው በጥቅሉ የነፍስና የስጋ ውጤት ነው። ስለዚህ ሳይንስ የሰው መሰረታዊ ፍላጎቶች አለና ምግብ፣ ልብስ፣ መጠለያ አለ። ይሄ አሜሪካን ሀገር ብትሄዱ ውሻው ምግብ፣ ልብስ፣ መጠለያ ከኛ ሀገር ሰው የተሻላል። ግን ነፍስ የለውም። እስካሁን አልቆረበ፣ ንስሐ አልገባ። አሁን በውሻነቱ ነው የቀጠለው። ለውጥ አላመጣም። ስለዚህ የሰው መሰረታዊ ፍላጎቶች ብለን አዲስ ትምህርት ብንቀርጽ ወደ 7 ወደ 8 ልናሳድጋቸው እንችላለን። ምግብ አስፈላጊ ነው፣ ልብስ አስፈላጊ ነው፣ መጠለያ አስፈላጊ ነው። ሌሎችም የሚያስፈልጉን ነገሮች አሉ። እነዚህ አባቶቻችን በጣም ቋንቋ አዋቂ ስለሆኑ ስንቅ ብለዋቸዋል። አንድ ሰው ስንቅ የሚሰንቀው ስንቅ መብላት ስላማረው አይደለም። ስንቁን እየበላ ወደሚፈልገው ቦታ ለመሄድ ነው። ሰዎች ጸበል ሲሄዱ በሶና ቆሎ የሚያዘጋጁት በሶና ቆሎ ስላማራቸው አይደለም፣ ወደ ጸበሉ የሚያደርሳቸው ነው። አባቶቻችን በዚህ ዓለም ያለውን በሰማይ ፀሐይ፣ ጨረቃ፣ ከዋክብት፣ በምድር አዝርዕት፣ እጽዋት፣ አትክልት፣ እንስሳት እምንበላቸው የምናያቸው ለምግበ ሥጋ የተፈጠሩት ነገሮች በጠቅላላ ስንቅ ናቸው። ባጭሩ ስንዴ የተሰጠን ወደ ሥጋ ወደሙ የሚያደርስ ስንቅ ነው። ሰው ካልበላ ይሞታል። ስለዚህ ለመቁረብ አይችልም ማለት ነው። ስለዚህ አንዳንድ ጊዜ ስንቅ ብሎ የተሰጠውን ነገር መደበኛ አድርገነው እንሰቃያለን እኛ። በዚህ ነው በማቴዎስ ወንጌል ላይ ቅድም ኢዮብዬ በጠቀሰው ላይ መቅድመ ህሱ መንግስቶ ወጽድቆ ወዝንቱሰ ኩሉ ይትየሰከክሙ፣ አስቀድማችሁ መንግስቱንና ጽድቁን ፈልጉ፣ ሌላ ሁሉ ምን ይሆንላችኋል? ይጨመርላችኋል። እኔ መቼም ሳልጠቅሰው ማላልፈው አንድ ሊቅ አለ ታውቃላችሁ። ዮሐንስ አፈወርቅ ደግሞ ይሄንን ሲተረጉም እንዲህ አለ። ይቤ ክርስቶስ ሎቱ ስብሐት መቅድመ ህሱ መንግስቶ ወጽድቆ ወዝንቱሰ ኩሉ ይትየሰከክሙ። ክርስቶስ ሲያስተምር አስቀድማችሁ መንግስቱንና ጽድቁን ፈልጉ ሌላ ሁሉ ይጨመርላችኋል ብሎ ነበር። ናሁ ረሰየ መፍቀደ ዝንቱ ዓለም ከመ እንተ ተውሳክ፣ የዚህን ዓለም ነገር በጠቅላላ ጭማሪ አለው። ንሕነሰ ወለጥነ ስርዓተ፣ እኛ ግን የክርስቶስን ትምህርት ገለበጥ ነው። ንሕነሰ ወለጥነ ስርዓተ እስመ ነሐስስ ሰናያተ እንተ ይቤለነ ይትየሰከክሙ፣ ይጨመርላቸዋል ብሎ ተጨማሪ ያደረገውን ነገር እኛ መደበኛ ያደረግነው። ወበንተዝ ይነረክባ ለዛቲ ወይለንታክቲ፣ ለተጨማሪው ስንስገበገብ መደበኛውንም ተጨማሪውም እናጠዋለን ይላል ዮሐንስ አፈወርቅ። እየሰማችሁ ነው? ተጨማሪው እናጠዋለን። መንግስቱን መፈለግ ስጋ ወደሙ ዳቦ አለ አይደለም? የምንበላው ዳቦ እንጀራ ጤፉስ እንደዋለ አይደለም? እሱ ተጨማሪ ነው። መደበኛው ስጋ ወደሙ ነው። መደበኛው ልጅነት ነው። መደበኛው መንግስተ ሰማያት ነው። አሁን የምናድርባት ጎጆ ቪላ ይሁን ጎጆ ይሁን
በረንዳ ደር ላስቲክ ተጠልለህ ደር ይሄ ተጨማሪ ነው። መደበኛው ቤት መንግስተ ሰማያት ባለቤቱም ሲናገር አስቀድማ ነው እሄዳለሁ ሂጄ አዘጋጅላችኋለሁ አለና በአባቴ ቤት ብዙ ምን አለ መኖሪያ አለ። ብዙ መኖሪያ አለ ማለት ፎቅ ማለት አይደለም፣ ቪላ ማለት አይደለም፣ መንግስተ ሰማያት ማለት ነው። ይሄኛው አሁን እየኖርንበት ያለው ቤት መጠለያ ነው፣ መጓጓዣ ነው። መንግስተ ሰማያት እስክንደርስ ድረስ እዚህ ጠብቁኝ መጥቼ ወስዳችኋለሁ ብሎን ነው እግዚአብሔር። መቼም ሰው ኤርፖርት የሚሄደው አውሮፕላን እስኪመጣ ድረስ እዛ የምንቀመጠው እዛ አውሮፕላን ማረፊያ ለመጎብኘት አይደል፣ አውሮፕላን እስከሚመጣ ነው። ይህ ዓለም መጠበቂያችን ነው፣ ወደ ክርስቶስ ለመጠቅለል ወደ መንግስቱ ለመግባት እና እኔ ጥሩ ኑሮ የሚባለው መብላት፣ መጠጣት፣ መልበስ፣ መኪና መንዳት፣ አክሲዮን መግዛት እንደው ብር ባንክ ቤት ማከማቸት ነው ብሎ ያሰበ ሰው ካለ ይሄ ራሱን ከሰብና አንሸራቱ ወደ እንስሳነት አውርዶታል ማለት ነው። መደበኛው እሱ አይደል። እግዚአብሔር የተሰቀለው፣ የሞተው፣ የተገነዘው፣ የተቀበረው፣ የተነሳው፣ ያረገው ዳግመኛም እመጣለሁ ያለው የቤታችን ውበት ለማየት አይደለም። እነንትና ምን አይነት መኪና ይነዳሉ ብሎ ለማየት አይደለም። ወርቁን ብሩ ለማየት አይደለም። እግዚአብሔር ከቀራንዮ እስከ ከበረት እስከ ቀራንዮ ድረስ ከመንበረ ጸባዖት ወደ እንስሳት በረት ከጽርሐ አርያም ወደ ማህፀነ ማርያም ዝቅ ያለው የተወሰነው የተራበው የተጠማው ያን ሁሉ የማይሰፈር የማይቆጠር መከራ እንኳን መከራውን ለመቀበል መከራውን መተረክና ማመን ፈተና የሆነብንን መከራ የተቀበለው የኛ ኑሮ እንዲቃና አይደለም፣ እንድንወልድ አይደለም። እኛ ልጅ ሊወለድም ላይወለድ ቢወለድ ጥሩ ነው፣ ባይወለድም ቁም ነገር የለው። እኛ ለእርባታ የተፈጠረ በጎች አይደለም፣ መንግስተ ሰማያት ልንገባ ነው። እንዲያው ምንድነው ወንጌል ምንድነው የሚለው ውስጥ እዚያው መጣ ወደ ወገኖቹ መጣ፣ ወገኖቹ አልተቀበሉትም። ወለለሰ ተወክፍዎ ወሀቦሙ ስልጣነ ውሉደ እግዚአብሔር ይኩኑ ለተቀበሉት በስሙ ላመኑት ግን የማን ልጆች ሆኑ ዘንድ ስልጣን ተሰጣቸው፣ የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸዋል። ስለዚህ መውለዱን፣ መነገዱን፣ ማትረፉን፣ ስራ ማግኘቱን ይሄን ቁሳቁሱን ተጨማሪውን በዚህ ጉዳይ የምትጨነቁ ሰዎች ካላችሁ ቆም ብላችሁ ራሳችሁን ገምግሙ። ወገኖቻችን ራሳችሁን ለቁ። አያስፈልግም ወይ? ያስፈልጋል። መጀመሪያኛ አመልክተን ነው እንደ ዝናብ የሚጥለው? አመልክተን ነው እንደ የተፈጠረው? አመልክተን ነው እንደ አሁንም ሌላ ሊቅ ሲናገር ምን ይላል? አዳም ከመፈጠሩ በፊት ሁሉ ነገር አዘጋጀ እግዚአብሔር። በማመልከቻ የተፈጠረ አንድም ነገር የለም። እንደሚያስፈልገን አውቆ ፈጠረ እግዚአብሔር። ስለዚህ እኔ ጥሩ ኑሮ የሚባለው ለአንድ ክርስቲያን ስጋና ነፍሱ የታረቁለት ዳቦ የሚበላ ስጋው ደግሞ የሚቀበል ቤት ያለው መንግስተ ሰማያትን የሚጠባበቅ ልጅ ያለው የክርስቶስ ልጅ የሆነ ልጅ ሊኖርም ላይኖርም ይችላል። እሱ ቅድም ተናግሬዋለሁ። ስለዚህ እኔ እህታችን ጥያቄውን የጠየቀችው እህታችን የሚያስጨንቃቸው ነገር ጥሩ ኑሮ አያሰኙ ኑሮ ብቻ ተብሎ ነው የጥያቄ መቅረብ ያለበት ነው የምለው። ሌላው ጭንቀት ነው። ሁለት አይነት ጭንቀት ነው ያለው። እኔ አንዳንድ ጊዜ እኛ ጋር ለምክር የሚመጡ ምክንያታዊ ጭንቀት ያላቸው ሰዎች አሉ። ለምሳሌ ለልጁ ዳቦ ያጣ ሰው ቢጨነቅ እኔ ምክንያታዊ ነው ብዬ አስባለሁ። ለልጁ ትምህርት ቤት ምን ልክፈልለት፣ ቢታመም እንዴት ላሳክመው፣ ምን ልብላ፣ ምን ልልበስ፣ የት ልደር የሚል ስጋዊ ጭንቀት ያለበት በሃይማኖት ያልጠነከረ ሰው እኛ ጋር ለምክር ይመጣል። ከቻልን ያለንን እንለግሳለን፣ ትንሽም ብትሆን። ካልቻልን ደግሞ ያለው እንዲለግሰው እንረዳዋለን። ይሄ ምክንያታዊ ጭንቀት። እኔ የሚገርመኝ ሁሉም ነገር ተትረፍርፎ የጎደለ ሳይኖር በልጅ ተከቦ ብቸኝነት የሚሰማው ምን የመሰለ ቤት ሰርቶ እንደ በረንዳ ዳሪ የሚበርደው ምን የመሰለ መኪና እየነዳ በኮረኮንች የሚሄድ የሚመስለው ላዩ አምሮ ውስጡ ባዶ የሆነ ባንክ ቤት ገንዘብ አከማችቶ በእውነቱ ከቦርሳው ያልተሻለ አስተሳሰብ ያለው ሰው ነው። እኔ ጠበል መሄድ አለበት። ይህ ጠበል መሄድ አለበት። እውነቴን ነው የምልህ። እኔ ከቦርሳ መሻል ማስመስከር አለበት። በቦርሳ ብር ታጭቆበታል። አንተን ብር ነው የሚያስጨንቅ። ያ ሁሉ ብር ደስታ ካጣ ይሄ ስነ ልቦና ብትሄድ ምን የትም ብትሄድ አታመልጥም። አንዳንድ ሰው አዲስ አበባ ሲጨንቀው ብድግ ብሎ ዱባይ ይሄዳል። እሱ መፍትሄ የለውም። ጭንቀቱን ትኬት ሳይቆርጥ ጭንቀት ተጎኑ ተሳፍሮ ዱባይ ሄዶ ጭንቀቱ ተዝናንቶ እቤቱ ሲመጣ አልጋው ላይ እንኳን ደህና ገባን ይላል። ጭንቀቱ የለም፣ መፍትሄውን አላገኘውማ። እንደ ዱባይ ጭንቀት ማራገፊያ አይደለም የኔ ጌታ፣ የጭንቀት መሸመቻ ነው። ድሮ ይመስለን ነበር፣ አሁን ነው የተረዳ ነው።
አገር ለአገር መንከራተት ማንም ደስታ ያገኘ የለም። እኔ እነማጅራን ሁሉ አብደው የሞቱ ይመስለኛል እንደውነቱ ላይ ምንድን ያተረፉ። ስለዚህ እኔ ጭንቀታችሁን ያለ ምክንያት የምትጨነቁ ሰዎች ጸልዩ። ቅድም ወንድም ኢዮብዬ እንዳለው ያለ ምክንያት ከተጨነቃችሁ ጸልዩ። በምክንያት የምትጨነቁ ሰዎች ደግሞ ምክንያቱ እንድሟላ እናንተም ስሩ፣ እግዚአብሔርንም ጠይቁ። ጠንክሮ መስራት ያስፈልጋል። እኔ በእውነቱ ክርስቲያን እኔ ሰው ልጅ መስራት አለ ላቡን ጠብ አድርጎ እኔ አንዲት እህት በትዳር ውስጥ አልግባባ ብለው መጡ። ያለ መግባባታቸው ምክንያት ምንድነው ታውቃላችሁ? ስራ አይወድም አለች። እኔም ፍቹ ለማለት ስለሚከብድ ነው እንጂ እንደ አይነቱ ምን ይሰራል? ላብህን ጠብ አድርገህ መስራት አለብህ። እንቅልፋተ መስራት አለብህ። ስትችል በሩን ከፍተህ ሳትችል በመስኮት ካቃተ ግድግዳ ሰብረህ ገብተህ ስራ። ላብህን ጠብ አድርገህ ስራ። በፊት ወዝ በወዝ ኑር ነው የሚለው መጽሐፍ ቅዱስ። መስራት አለብህ። እንቅልፋተ ዝም ብለህ ልጅ ሚስትን አስቀምጥ ልጅ አስቀምጠ ጣራ እየቆጥርክ አልጋ ላይ እየተገላበጥክ እግዚአብሔርን ብታማርር እግዚአብሔር አይሰማም። በእርግጠኝነት እጅ እግር ሰጥቶ ሰርተህ ብላ በቃ